ሰላም ሰላም፣ እንዴት ናችሁ? ልኝ ደህና ናችሁ? ውድና የተከበራችሁ የኔም የሜሪዬ ቤተሰብ እንዴት ናችሁ? ሰላም ስራ፣ ቆይታ፣ መግባት፣ መውጣት ሁሉ ሰላም ነው። እኔ ጋር ሁሉ አማን ነው። ፈጣሪ የተመሰገነ ይሁን። እኔ አለሁላችሁ። ኢታችሁ እኔን እየኖርኩ ነው እና ስራ፣ ቆይታ፣ መግባት፣ መውጣት ሁሉ ሰላም ነው። እኔ ጋር ሁሉ ሰላም። ዛሬ ምን እንዳሰብኩ ታውቃላችሁ? አንዳንዴ ማለት ነው የምር የሆነ በቃ አንዳንድ ፈተና ስመጣ ለመልካም ነው ብላችሁ አስቡት። እግዚአብሔርን ነው የምላችሁ። አንድ ፈተና ስመጣ ለእናንተ አስተማሪ የሆነ ሆኖ የሚመጣው ማለት ነው። እሱ ፈተና ስመጣ እኔን ፈጣሪ አይወደኝም፣ እኔ እኮ ለፈጣሪ ጥሩ አይደለሁም፣ ፈጣሪ ደግሞ ለእኔም ጥሩ አይደለም ምናምን ብላችሁ እንዳትቆጩ። ለምን ካላችሁ ፈተና ያልፋል። የሚያልፍ ቀን የለም። ከፈጣሪ ጋር ከሆናችሁ ጸሎት እያደረጋችሁ ታሸንፋላችሁ ፈተናውን ማለት ነው። ቀለል አድርጋችሁ ይዩት። ወላ እግዚአብሔር ነው የምላችሁ ማለት ነው። ፈተና ሲመጣ ለመልካም ነው፣ ለበጎ ነው፣ ለጥሩ ነገር ነው፣ ለከየር ነው ብላችሁ ውሰዱ። እሺ አትጨናነቁ። የምር መጨናነቅ ጥሩ አይደለም። ስትጨናነቁ የሆነ በሽታ ታመጣላችሁ። ስትጨናነቁ የሆነ በቃ ያላሰባችሁት ነገር ነው ራሳችሁ ላይ የምትፈጥሩት ማለት ነው። በሽታ ብዙ በሽታ ነው የሚመጣው። ደም ግፊት ይመጣል፣ የሆነ ልብ ድካም፣ በቃ ብዙ ነገር አለ። ህመም ነው የምታመጡት እና አታስቡ ለማለት ኃይል ነው። እና የምር አንዳንዴ ማለት ነው ብዙ ልጆች ከእናትም ከአባትም ከወንድምም ከባልም ጋር ተጣልተው ምናምን ራሴን አጠፋለሁ በቃ ህይወት ለእኔ ምን ታረጋለች? ህይወት በቃኝ። የምንም በቃ የለም። ወላ የምንም በቃ የለም። ህይወቱን ጠንከር አድርጋችሁ መኖር ነው እንጂ ያለባቸው። ህይወት በቃ የሚባል ነገር የምንም ህይወት በቃ የሚባል ነገር የለም። ወላ እና ተስፋ ቶሎ ብላችሁ እንዳትቆርጡ በምንም ነገር ላይ ማለት ነው። ቶሎ ብላችሁ ተስፋ የምትቆርጡ ሰዎች ማለት ነው። ኢቲ አንቺን ብትሆን ወንድም አንተን ብትሆን ማለት ነው። እና ተስፋ ቶሎ ብላችሁ እንዳትቆርጡ። ለምን ካላችሁ የሚያልፍ ቀን የለም እኮ ሁሉም ያልፋል። የሚያልፍ ቀን የለም። ብዙ ነገር እያሳለፈን አይደል? ህይወት ደግሞ ፈተና የተሞላች ነች። ህይወት ላይ ብዙ ፈተና አለ፣ ብዙ ችግር አለ፣ ብዙ ወጣ ውረድ አለ። ብዙ ፈተና ስላለ ህይወት ላይ በቃ አላም ነችና ይችን አላም ከፍ ዝቅ እያደረገች ነው የምትይዘው እኛን ማለት ነው። ለእሷ እጅ መስጠት ጥሩ አይደለም፣ ተገቢም አይደለም። ለሰይጣንና ለዓለም እጅ መስጠት ጥሩ አይደለም። እጅ እንዳሰጠው ምንም ነገር ቢፈጠር ምንም ነገር ቢመጣ ማለት ነው። ወላ እና አንድ ጓደኛዬ ከባሌ ጋር ከተጣላ እኔ ምግብ አልበላም፣ ልብስ አልለብስም፣ ሻወር ግቢ ግቢ አይልም አለችኝ። ዋት ማለት ሀሀ አራ ከተጣላችሁ፣ አዎ ሰው ልጅ ናችሁ፣ ትጣላላችሁ። ማንም ይጣላል። ልብስ አልለብስም ሌሽ ለምን? ምን መጣ? ምን መጣ? ምን ያገባል? በቃ አዎ እናደዳለን። ከተናደድኩ አውርቼም ምናምን እፈታለኝ። አይ በማውራት የማይፈታ ነገር የለም ብዬ አላስብም። በንግግርና በመተሳሰብ የሚፈታ ነገር የለም ብዬ አላስብም። ግን ቢሆንም የራሱ ጉዳይ ማንም እናትም ቢሆን አባትም ቢሆን አከብራቸዋለሁ፣ ይወዳቸዋለሁ፣ ቦታ እሰጣቸዋለሁ። እነሱም ለእኔ እየሰጠሁት ቦታ ይሰጣሉ ማለት ነው። ከዛ ያለፈ ከባሌ ጋር ተጣላሁ፣ ከወንድሜ ጋር ተጣላሁ፣ ከይቴ ጋር ተጣላሁ ብዬ ልብስ አልለብስም፣ ምግብ አልበላም። ለሽ ለማን ብዬ? የራሱ ጉዳይ። ማንም ለራሱ ነው የሚኖረው። እኔም ደግሞ ለራሴ መኖር አለብኝ። ዋት ምን ማለት ነው? እንደዛ የምትሉ ልጆች ደህና ናቸው? አረ ይክት ታርጋችሁ መብላት ነው እንጂ ዝንጥ ብላችሁ ሻወር በየቀን እየወሰዳቸው ጠዋት ከስራ ለስራ ስትገቢ ስትይ ተነስተሽ ሽት ሽት ብለሽ ተቀባብትሽ ክሬሞችን ምናምን ፋፋሽ ብለሽ ስራ ሰርተሽ በፈገግታ ማለት ለማን ብዬ ራስን ጎዳለሁ? ለማን ብላችሁ ደግሞ ራሳችሁን ትጎዳላችሁ? ምግብ የማይከለክል ነገር ምንድን ነው? እኔ እንጃ አልገባኝም። የምር እንደዛ ስትላት በጣም ነው የገረምኩት ማለት ነው። ጭንቅላቴ ላይ የሆነ ነገር ነው ያሰብኩት። ምን እንዳሰብኩት ታውቃላችሁ?
ለሽ ለምን እየተኙ አለም ብላ ከተጣላ ይቀመጥ፣ በንግግር ትፈታለች። አንዳንዴ ማለት እኛ ሰው ልጅ ስለሆነን በጣም እንጨናነቃለን። ከዛ ያ ነገር ዛሬ ላያስጨንቅ ይችላል፣ ግን ነገ ይፈታል። ለሽ ፈታ በሉ እንጂ የምር ደግሞ ከሰው ጋር ተጣልቻለሁ፣ ከእንትና ጋር ከእናቴ ጋር ከአባቴ ጋር ተጣልቻለሁ፣ ምግብ አልበላም፣ ይሄንን አልሰራም። ፏፈሽ ብላችሁ መኖር ነው እንጂ ያለባችሁ ነው። ከማንም ጋር ከተጣላችሁ ራሳችሁን አበባ አድርጋችሁ የራሱ ጉዳይ። እኔ ለራሴ መኖር እፈልጋለሁ። ልጅ ካለ ለልጅ መኖር እፈልጋለሁ። ልሽ ራሴን ፏፈሽ አድርጌ መኖር ነው እንጂ ማንም ተጣለ፣ ማንም መጣ፣ ማንም ሄደ፣ አረ እንዳሰሙ ሰውን እንዳሰሙ። በተለይ ምን ሆናችሁ ነው? የምር ወላ ሰውን እንዳሰሙ። ሰው ከፍ አረጋችሁ ካያችሁ ቁጥር እነሱ ደግሞ እናንተን ዝቅ አድርጎ ነው የሚያየው ማለት ነው። ይሄ ዘመን ደግሞ ብልጥ ዘመን ነው። ማይምነት ዘመን ይሄ አበቃ። ድሮ ነው ያበቃ ማለት። ፈታ ብላችሁ ስልክ አለ እጃችሁ ላይ። አሁን ሀገር ቤትም ህፃናቶችም ይይዛሉ፣ ትንሽ ህፃናቶች ማለት ነው። እና ስልክ ላይ ፈታ ማለት ነው በቃ። ራሱ ጉዳይ የመጣ ነገር የምጣ። ጭንቅላቴን ለምን አሳምማለሁ? ለምን አብዳለሁ? ለምን እብድ ይሆናለሁ? ነገ ሌላ ቀን እኮ ነው። ልጆች ምን ሆናችሁ ነው? ምን እያሰባችሁ ነው? እዩት፣ ስሙት። ነገ ማለት ነው ሌላ ቀን ነው። ነገ ጥሩ ቀን ነው ብላችሁ ማሰብ ነው እንጂ ያለባችሁ ለሰይጣን እጅ መስጠት የለባችሁም። እራሳችሁን ጠብቁ። ምግብ ማብላት አለባችሁ። ስራ ትሰራላችሁ። ስራ የምትሰሩ ከሆነ ምግብ ማብላት፣ ራሳችሁን መጠበቅ፣ ውሃ በደንብ ውሃ ጠጡ። ወላ ራሳችሁን ጠብቁ። ማንም ለራሱ ነው የሚኖረው። ማንም ማለት ነው። እግዚአብሔር እኔ ከኖርኩ ነው ለማንም የሚተርፈው። እኔ ከሞትኩ ማን በቃ የማንም ጭንቅላት ላይ አልመጣም። ወላ አፈር ውስጥ ከገባው ማለት ነው የማይቀር ነገር ስለሆነ አፈር ውስጥ እንገባለን ሁላችንም። ግን ቢሆንም ያለች ሰዓትና ያለች ዕድሜ ላይ በጣም ማለት አለባቸው። ቢኖርም ባይኖርም በቃ ድህነት ያለ ነው። በቃ የኛ የሀበሻ የኢትዮጵያ ድህነት መቼ ያልቃል? ያንን አረኩት ስትሉ ያኛው ይጠብቃል ብሎ እሱን እናሞላለን ብያላችሁ ደግሞ የራሳችሁንም አታጨናንቁ። ለምን ነው